ባለፈው ወር ከዚህ ስር እንዲህ ብለን ነበር። ኮንክሪቱን ለማጠናቀቅ በጣም ከበዛ አንድ ወር በቃ የፈረስ ቤት ሰሚራና ካሊድ ፕሮጀክት ኮንክሪት ስትራክቸር most probably next year next month ላይ 100% ይጠናቀቃል። ቃል በተግባር ተፈጽሟል። የኮንክሪት ስራው ተጠናቆ ጣሪያው ወይም ቴራሱ ላይ እንገኛለን። ግንባታው ሽምጥ እየጋለበ በሚገኘው የፈረስ ቤት ሳይታችን ላይ ነው የምንገኘው። ሰላም እንዴት አላችሁ? ከአንድ ወር በፊት ቃል ገብተንላችሁ ነበረ። በአንድ ወር ውስጥ የኮንክሪት ስራው የፈረስ ቤት ሳይታችን ይጠናቀቃል ብለን ነበር። ቃል በተግባር ተፈጽሞ እዚሁ ሳይት ላይ እንገኛለን ማለት ነው። በ10 ቀን አንድ ወለል ሲጠናቀቅበት የቆየ ሳይት ነው። ይህ ሳይት የፈረስ ቤት ፈረስ የሚያስጋልቡ ቤቶችን በፍጥነት ለደንበኞቻችን ለማስረከብ እየተጋንበት የምንገኘው ሳይት ነው። የሰላም ሙሌቱ እንግዲህ በምታዩት መልኩ እየተጠናቀቀ ነው የሚገኘው። ሌሊቱ ሙሉ ያደሩበት ነው። ከ11 ሰዓት ከትናንት ጀምሮ ሲሞላ ነው ያደረው የመጨረሻው የቴራሱ ግንባታ ማለት ነው። ቀሪ ስራዎቹ ምንድናቸው? የስትራክቸር ስራው ኦልሞስት ወደ መጠናቀቁ ነውና የፊኒሺንግ ስራው መሳ ለመሳ ሲካሄድ ቆይቷል። አሁን በዚህ በፈረስ ቤት ሳይት ላይ ያለው የስራ እንቅስቃሴ ምን ይመስላል? ለደንበኞቹ ለማስረከብ የሚቀሩ ስራዎች ምንድናቸው የሚለውና ያለን በቃላችን መሰረት በገባነው ቃል መሰረት ደርሰናል። የዛሬ ወር ልገናኝ እዚህ በሚቀጥለው ወር ያሉ ስትራክቸሮችን እንጨርሳለን ብለን በቃል የገባነው ቃል በተግባር ነው እንግዲህ። ስለዚህ ዛሬ ላይ የመጨረሻውን ኮንክሪት ስትራክቸር እየሞላን ያለነው ጣሪያ ነው እየሞላን ያለነው ማለት ነው። ስለዚህ ቃላችን ጠብቀናል። የስትራክቸር ስራችን ኦልሞስት 98% ደርሷል። የቀረን የወተር ታንከር ስላብ ነው ይቀርና ስለዚህ እሱን በሚቀጥለው 15 ቀን እንጨርሳለን። ቀጣይ ስራችን የብሎኬት ስራ ነው። ብሎኬት ስራ ይዞ የነበረው የሲሚንቶ እጥረት ነበረ። ስለዚህ እሱ አሁን ተፈቶልናል። ስለዚህ ከዚህ በኋላ ኔክስት አንድ ወር ውስጥ ቃላችን እንጠብቃለን። አሁን ሙሉ በሙሉ እንጨርሳለን ብሎኬት። ምክንያቱም የቀረን ፍሎር 4 ፍሎር ነው ኦልሞስት ሁሉም ስለተሰራ ማለት ነው። ቀጣይ ከስሩ የሚሰሩ የፊኒሽ ስራዎች አሉ። እነሱም ፕራይም ኮት እና ጂፕሰም ቻክ ተጀምረዋል። ያው ከተማ ውስጥ የፕራይም ኮት ስራ አለ አሁንም ግን በእኛ አሁን መግባት ጀምረዋል ከዚህ 2 ቀን በፊት። ስለዚህ አግሬሲቭሊ የምንሄድበት ስራ ፕራይም ኮት ነው ቻክ ነው። ከዛ ከስሩ ለፊኒሺንግ ዲፓርትመንቱም እያስረከብን እንወጣለን ማለት ነው። ቴምር በአያት ፈረስ ቤት ሳይቱ በእርግጥም ፈረስ የሚያስጋልቡ ቤቶችን እየገነባ ነው። ባለ 2 እና ባለ 3 መኝታ አፓርትመንቶቹ ቤተሰባዊነትን የሚያጠናክሩ ጉርብትናንም ደግሞ የሚያሰፉ ናቸው። ሰፋፊ ናቸው። ፕራይም ኮት እና ጂፕሰም ቻክ የተጠናቀቀለት ነው 5ኛ ፎቅ እዚህ የምንገኝበት። አጠቃላይ የግንባታ እንቅስቃሴው ምን እንደመሰለ ላይ ቴራሱ ላይ ስናወራ ነበር። የፊኒሺንግ ስራው አሁን ላይ ምን ላይ ደርሷል የሚለውን ደግሞ በተወሰነ መልኩ የሚነግሩ ባለሙያ አሉ። ስማቸውን አስተዋውቀውን እንቀጥላለን። ሰይፈ ፈለቀ እባላለሁ። የሰሚራና ካሊድ በኮንትራክተር ሳይድ ፕሮጀክት ስራ አስኪያጅ ነኝ። ያው 5ኛ ፍሎር እንደምታዩት የጂፕሰም ፕራይም ኮት ስራ እና የጂፕሰም ቻኩ ስራ ሙሉ ለሙሉ ተጠናቆ ለፊኒሺንግ ቲም ለማስረከብ ሬዲ የሆነ ደረጃ ላይ ነው ያለው። ስትራክቸሩ ያው አምና ግንቦት 26 አካባቢ ነው ሃንዶቨር የተደረገው ከሰብስትራክቸር ኦልሞስት በአንድ አመት ጊዜ ውስጥ ስትራክቸሩ ሊያልቅ ችሏል። ኦልሬዲ አሁን የወተር ታንከር ስራ ነው የሚቀረን። የፊኒሺንግ ስራውም ጎን ለጎን እየተሰሩ ያሉ ደረጃ ላይ ነው ያለው። ኦልሞስት ብሎኬት ስራ እስከ 13ኛ ድረስ ፕሮግረስ አድርጓል። የውስጥ የልስን ስራዎች ዌት ኤሪያ ፕላስተሪንግ ስራዎች እስከ 10ኛ ፍሎር ድረስ ፕሮግረስ አድርጓል። 5ኛ ፍሎርን እንደ ሞካፕ ለፊኒሺንግ ቲምም ለማስረከብ ፊኒሺንግ ቲምም ጎን ለጎን ያለንን ጊዜ ሳይመልታኒየስሊ ለመጠቀም በዚህ ደረጃ ላይ እናየዋለን። ኦልሞስት ቻክ እና ኤሌክትሪክ ስራዎች ሙሉ ለሙሉ አልቀዋል። በቅርቡ ርክክብ ይደረጋል። የኤክስተርናል ስራዎችም ኤክስተርናል ፕላስተሪንግ ከ3ኛ እስከ 8ኛ ፍሎር ድረስ አክቲቭሊ እየተሰራ ነው። ኦልሞስት በመጠናቀቅ ደረጃ ላይ ነው ያለው።
ፌስ 2 ደግሞ ይቀጥላል። ከስር ወደ ላይ ስትራክቸር እየተሰራ ፊኒሺንግ ስራውም ኢቨን ኤክስተርናል ፕላስተሪንግም በ3 ፌስ ከፍለን ከ3 እስከ 8 ከ9 እስከ 13 ከ14 በላይ ሳይመልታኒየስሊ ሌላ ዲዩሬሽን እንዳይፈልግ ሳይመልታኒየስ ስራዎችን እየሰራ ነው። ኤክስተርናል ፕላስተሪንግ ውስጥ ከ8ኛ ድረስ አድቫንስ አድርጓል እና በቅርቡ ኦልሞስት ከዊዝን 4-5 ውስጥ ሙሉ ለሙሉ የፊኒሺንግ ስራዎች ተጠናቀው ለፊኒሺንግ ዲፓርትመንት እናስረክባለን ብለን ቴንታቲቭሊ ስኬጁል ይዘናል። ያው ከላይ ከጧት ጀምሮ ስናይ ነበር። ያው ስትራክቸር ስራ ያው ዛሬ ቴራስ ፍሎራችንን እየሞላን ነው። ከ15 ቀን በኋላ ሙሉ የኮንክሪት ስራዎቻችንን እናጠናቅቃለን እና ያው የፊኒሺንግ ስራ ጎን ለጎን ከስትራክቸር ስራው ጋር ሳይመልታኒየስሊ እየተሰሩ ያሉበት ስቴጅ ላይ ነው ያለነው። እነዚህ አሁን የምናያቸው ባለ 3 መኝታ ቤቶች ናቸው። ይሄ ባለ 2 መኝታ ኮመን ባዝ ይኖራቸዋል። እዛ ጋር ቅድም ያየነው ያው ማስተር ቤድሩሙ የራሱ ኪችን ይኖረዋል። ሚኪያስ እባላለሁ። በባኦ ዲዛይን የዋና ተቆጣጣሪ መሀንዲስ ነኝ ወይም ሬዚደንት ኢንጂነር ነኝ። የኛ ዋና የኃላፊነት ስራው በተያዘለት ጊዜና በተቀመጠለት የጥራት ደረጃ ዓለም አቀፍ ጥራቱን ጠብቆ እንዲሰራ መቆጣጠር ነው። ቅድም እንዳልከው ይህ ሳይት ላይ ከመጀመሪያው ጀምሮ ከስትራክቸር ጀምሮ በተቀመጠው ዲዛይን እየሰራ እንደመሆኑ ማረጋገጥ የኛ ተቀዳሚ ኃላፊነታችን። እሱን በሚገባ ያንን እየሰራን የምንገኘው። ስራዎቹ ፈጣን ነው እየተሰራ ያለው፣ በፍጥነት እየተሰራ ያለው። ያም ሆነ ግን ጥራቱ ላይ ምንም አይነት መጓደል እንዳይኖር ተገቢውን ክትትል እያደረግን ነው ስራው እየተሰራ ያለው። አሁን ወደ ፊኒሽንግ ስራ እየተገባ ነው ያለው። ፊኒሽንግ ስራውን ስትራክቸር ስራ ላይ እንደነበረው የጥራት መቆጣጠር ከዛም ጠበቅ ባለበት ሁኔታ እየተከታተልን ስራው እየሄደ ነው ያለው። የዓለም አቀፍ የጥራት ደረጃንም የአገሪቷንም የጥራት ደረጃ በሚያሟላ መልኩ ስራው እየሄደ ነው ያለው። ስራ ከፈጠነ ወይ ጥራት ይጓደላል፣ ወይ ጥራት ካለ ስራው ፍጥነቱ ዝቅ ማለት ነገር አለ። ቴምር ላይ ግን ሁለቱንም እኩል የማስኬድ ነገር ነው ያለው። ስራው በተያያዘለት ጊዜ በፍጥነት እየተሰራ ነው ያለው። በዛው ልክም ጥራት ላይ ያለ ኮሚትመንት የሚገርም ነው ያለው። ለጥራት የሚሰጠው ቦታ ለመኖሪያ ቤት እስከሆነ ድረስ ሰው የሚኖርበት ለረጅም ጊዜ እንደ ንብረት ይዞ የሚቆየው ነገር እስከመሆኑ ድረስ በጥራት መሰራት አለበት የሚለው እምነት ጠንከር ያለ እምነት ነው ያለው በዚህ ድርጅት። በዛም ሁኔታ ጥራቱን የጠበቀ ስራ እየተሰራ ነው ያለው በዚህ ሳይትም በአጠቃላይ በቴምር የሚሰሩ ሳይቶች።